ቂላ በሮም ኦሎምፒክ በባዶ እግሩ ሮጦ ማራቶንን ካሸነፈ 60 ዓመታት ተቆጥሯል። ይህን መላው ዓለም የሚያስታውሰውን ሁነት ሙልጌታ ክፍሌ እንደሚከተሉ ያስቃኘናል። ትውልድ የሚቀባበለው የኢትዮጵያን ብሎም የአፍሪካን ኩራት ፈርቀዳጁ ጠንካራ ወታደር አበበ ቢቂላ በባዶ እግር በሮም ጎዳናዎች ታሪካዊውን ውጤት ያስመዘገበው ከ60 ዓመታት በፊት ልክ በዛሬዋ ቀን ነበር። አዎ ጣሊያንም ለሁለተኛ ጊዜ ሽንፈቷን ተከናነበች። አንድም ባዶዋ አንድም በአበበ ቢቂላ በጣም ደስ ብሎናል ምኞታችን ሞላ አሸንፎ መጣ አበበ ቢቂላ ናሲ 30 1925 በሸዋ ጠቅላይ ግዛት በደብረ ብርሃን አውራጃ ደነባ ልዩ ስሟ ጃቶ በመተባል ስፍራ የተወለደው የክብር ዘበኛ ወታደር በሜልቦርን ኦሎምፒክ ኢትዮጵያን ተሳትፎ ሲመለሱ በነበረው አቀባበል ላይ አገራዊ ፍቅሩ ብሎም ስሜቱ ይበልጥኑ ያየለበት አበበ ቢቂላ በሰራዊቱ መካከል በሚደረገው የሩጫ ውድድር ውጤታማ በመሆን ባጭር ጊዜ በአራት ዓመታት ውስጥ በሲድኒያ አሰልጣኝ ኦሊኒስ ካናጋጅነት ለሮም ኦሎምፒክ ተሳትፎ የበቃው በሮም ኦሎምፒክ ኢትዮጵያን በማራቶን ለመወከል ወደ ስፍራው ያቀኑት አበበ ቢቂላ እንዲሁም አበበ ዋቅጅራ ነበሩ። ይሁን እንጂ የዓለም ትኩረት በቀድሞ ሶቪየት ዩኒየን ሯጭ ብሎም የወቅቱ ሪከርድ ባለቤት ሰርጂ ፖፖቭና ሞሮካዊ ራሃዲ ቤን አብዱል ሰላም ብሎም ሌሎች ሯጮች ላይ ነበር። ያውም በባዶ እግር ፈታኙን የማራቶን ውድድር ቀለል ባለ አሯሯጥ የሮም ጎዳናዎችን የተንፈላሰሰባቸው አበበ ቢቂላ 2:15:16 በጊዜው አዲስ የርቀቱ ሪከርድ በማስመዝገብ ውድድሩን በድል አጠናቀቀ። ጊዜ ደግማ አሸንፈ እንኳን ደህና መጣ ድልን ተጎናጽፈ ፈርቀዳጁ አትሌት ያለ መነጋገሪያ ሆነ። ለብዙ አፍሪካን ሯጮችም ተምሳሌት ሆኖ አዲስ መንገድ ጠረገ። እስከ ወዲያኛው ድረስ በአትሌቲክሱ ስፖርት ታሪክ ሁሌም የሚታወሰው አበበ ቢቂላ የታሪክ የሆነው ልክ በዛሬዋ ቀን በኢትዮጵያን አቆጣጠር ጳጉሜ 5 1952 ላይ ነበር። በሩጫው ገበያ አቤ ይዞት መጣ በጉዳዩ ላይ ለኢቲቪ ስፖርት ሀሳቧን የሰጠችው የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዝዳንቷ ኮማንደር ደራርቱ ቱሉ የአበበ ቢቂላም 60ኛ ዓመት የሮም ድልን አስመልክቶ የተለያዩ ሁነቶች እንደተዘጋጁ ጠቁማለች። ዋናነት እንደነገርኩ የአበበ ቢቂላን ታሪክ መዘክር አንድ ነገሮችን በአማራጮች ለመንግስት የሚያቀርብናቸው ነገሮች አሉ። እንደዚሁም ደግሞ የነማም ወልደም የነሻምበል ምሩጽ ይፍጠርም እንደዚሁ ከዛ በኋላ የሚያሸንፉ አትሌቶቻችን በአንዳንድ ነገር እንድታሰቡ በህይወትም ያለ ቢሆን ምክንያቱም በህይወት ያለፉትን ብቻ ሳይሆን በህይወትም እያሉ ሰው ሲመሰገን የክብር ሲሰጠው ጥሩ ስለሚሆን እነሱንም ጭምርና እንደዚሁም የአበበ ቢቂላ ስኮላርሺፕ ዘንድሮ ጀምረናልና በአጠቃላይ ይሄ አሁን ዘንድሮ ይጀምር እንጂ ምናልባትም የአቤ በተለይ የአቤ ዘንድሮ 60 ዓመት ነው 60ኛ በየ5 ዓመቱ በትልቅ ፕሮግራም እንድንዘከር ይሄን በቋምነት የያዘ ነው። ግን በውስጡ ብዙ ነገሮች አሉና ይሄን እንግዲህ ቅድም እንደነገርኩ ሰፋ ያለ ፕሮግራም ነው እኛ ለመንግስት ያቀረብነው። እንደዚህ ለኦሎምፒክ ኮሚቴም ለስፖርት ኮሚሽንም እንደዚህ ለአፍሪካ ህብረትም ለኤምባሲዎችም እንግዲህ እንዴት በመሳተፉበት አቅም እንድሳተፉና እንዲያግዙ ሰፋ ያለ ፕሮግራም ይዘናል። እንግዲህ አትሌት አበበ ቢቂላ በሮምና ቶኪዮ ኦሎምፒኮች የወርቅ ሜዳሊያን ካገኘ በኋላ ኢትዮጵያ በኦሎምፒክ የማራቶን ውድድር በማሞ ወልዴና በገዛኝ አበራ አማካኝነት ብቻ ነው የወርቅ ሜዳሊያዎችን ያገኘችው። ገዛኝ አበራም ይህን ድል ካሳካ 20 ዓመታት ተቆጥሯል። አትሌቱ ታዲያ ለኢቲቪ ስፖርት በሰጡ ሀሳብ ከዚህ በኋላ በተለይ በመጪው የቶኪዮ ኦሎምፒክ ኢትዮጵያ በማራቶን የወርቅ ሜዳሊያ ማስመዝገብ ሰፊ ድል ይኖራታል ብዬ አስባለሁ ብሏል። ዛሬ 20 ምናምን ዓመት ኦሎምፒክ 20 ዓመት ማለት ይቻላል ኦሎምፒክን ካሸነፉ ጊዜ ጀምሮ አትሌቶቻችን በዓለም ዋንጫ ቆንጆ ድሎችን አምጥተዋል። በእርግጠኝነት ወደ ኦሎምፒኩ የቀረቡበት ሁኔታዎች አሉ ብዬ ነው የማስበው። ስለዚህ ከዛ አንግል በእርግጠኝነት
ማራቶን 20 አመት አካባቢ ፈይቶብናል። አሁን እንግዲህ ቶኪዮ 20 አመት ነው ማለት ነው ሲድኒ ላይ እንደተደረገው። እንግዲህ እንደ እግዚአብሔር ፍቃድ በ2013 እንግዲህ ትልቅ ውጤት ይመጣል ብለን ነው የምናስበው። ሁለቱ የስፖርት ቤተሰቦች ለአዲስ አመትም ሀሳባቸውን አካፍለዋል። እሱን ተከታትለን ተመልሰን እንገናኝ። አንድነታችን ወሳኝ ስለሆነ አንድነታችን መተባበራችንን አብሮ መቆማችን አብሮነታችን ወደፊት መቀጠል አለበት። ያ ካልሆነ በስተቀር በማንኛውም ሴክተር የምንሰራው ስራ የሰራነው ስራ ስለምበላሽብን ያን ነገር እንዳናበላሽ ሀገራችንም እንዳትጠቁርብን የ2013ን እግዚአብሔር እንግዲህ ፍቃዱ ሆኖ 2012ን ያየነው በሙሉ መጥፎ ነገር ወደ ጥሩ ነገር እንድለወጥ እንላለው። 2013 ለኢትዮጵያ የድል የብልጽግና የመተባበር ለስፖርቱም በእርግጠኝነት ፍቀጥሎ ያለው ኦሎምፒክ በድል የምንወጣበት ኢትዮጵያ ህዝብ ሁሉ በእያንዳንዳችን በተሰለፍንበት የሥራ ዘርፍ ሁሉ ሁላችንም በድል የምንወጣበትና ጥሩ የሥራ ጊዜ እንዲሆንልኝ እመኛለሁ። ወደ ውጭ ስፖርት ዜናዎች እናልፋለን። ሊድስ ዩናይትድን ለፕሪሚየር ሊጉ ያበቁት አርጀንቲናዊ አሰልጣኝ ማርሴሎ ቤልሳም እግር ኳስ ፍላጎት ብቻ ሳይሆን ጠንክሮ መስራት እንደሆነ ያሳዩ